የብልት መጠኔ በቂ ነው የሚል ሰው የለም። ወንዶች መቼም የብልት መጠናችሁ አይበቃችሁ እና ብዙዎቻችሁ ደግሞ ብልታችሁ ሳይቆም ነው የምትለኩት ወይም ሳይቆም ነው የምታዩትና ትንሽ ይመስላችኋል። ብልት ቁመት የሚለካው ከቆመ በኋላ ነው። ከ11 እስከ 13 ሴንቲሜትር ኖርማል ነው ማለት ነው። ከዛ በታች ከሆነ ብዙም የሚያሳስብ አይደለም። ከ7 ሴንቲሜትር በታች ከሆነ ማይክሮፒነስ እንለዋለን። የቦታው ባህላዊ ሕክምናም ሆነ ፋርማሲዎችም የብልት ማሳደጊያ ሕክምናዎች አምጥተናል ብለው ብዙ አይነት ሰፕሊመንቶችና ሕክምናዎች ይናገራሉ። በተለይ ሺላጂት፣ አሽዋጋንዳ። ሺላጂት የሚባለው ኢሚዩን ፋንክሽን ወይም የበሽታ መከላከያ አቅማችሁን ሊጨምርላችሁ ይችላል። ኤነርጂያችሁን ቡስት ሊያደርግላችሁ ይችላል። አዎ፣ ግን በፍጹም አድርጎ የብልት ማሳደጊያ አይሆንም። አሽዋጋንዳም ቴስቴስትሮንን ቡስት ያደርጋል እና ለብልት አለመቆም ችግርና ለሌሎች ነገሮች ሊጠቅም ይችላል። ግን አሁንም የምናገረው ነገር ብልት አያሳድግም ማለት ነው። ብልት ባነሰ ቁጥር የብልት አለመቆም ችግርና የቶሎ መጨረስ ከሳይዝ ጋር የሚመጣ ነገር ይመስላችኋል። የቶሎ መጨረስ ነርቭ ላይ እና ሆርሞን ላይ ችግር ካለ፣ የብልት አለመቆም ችግር ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ችግር ካለ ነው እንጂ የሚመጣው ሳይዙ ትንሽም ሆነ ትልቅም ሆነ ማተር አያደርግ። ቶሎ መጨረስና የብልት አለመቆም ችግር እያጋጠማችሁ ማንኛውም አይነት ሳይዝ ቢኖራችሁ ማለት ነው ችግሩ ከሳይዙ ሳይሆን ከሌላ ስለሆነ መታችሁ መመርመርና ሕክምና ማግኘት ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለ ሁል ጊዜ እጠብቃችኋለሁ። ባይ ባይ።